እንዴት ነው? ዶክተር አይነሽምስ እንዴ ወንድሜ ከይወር ታወቃላችሁ እንዴ? በደንብ ነው። ከሁለት ዓመት በፊት በጣም ምርጥ ጓደኛዬ ነበር። በእናትሽ ሰፈር ምናምን ስንቀይ ተጠፋፋን እንጂ አጋጣሚው ግን አይገርምም? በጣም እንጂ የእህት የባሏ ወንድም ሆኜ ቁጭ። በጣም ጥሩ አጋጣሚ ነው። በጣም የምር ያን በጣም ይፈሩ። ለምን ርቅ እኔ እንጃ እዩ ፈራውኝ። ይመጡብኛል ብለሽ ስላሰብሽው? አዎ በቃ እንደዛ ነው የሚሆነው። ግን እዩ አቤላ ይናደድብኝማ። ለምን ይናደድብሻል? ጥሩ ነገር እኮ ነው ያደርግሽለት። ህይወቱን እኮ ነው የታደግሽው። እሱን ለእናቱ ንገራት። ያው የፈጣሪም ስራ ማረል መጠበቅ ነው። እሱ ሰው በቃ መተው ውሃ ጠጥቼልበት እና ተሳስተሽ አታውቂም ነበር። ዛሬ ገና ተሳሳች። ያው ግን እኔ አንቺን ለቁም ነገር የምፈልግሽ ቁም ነገረኛ ስለሆንሽ። ኧረ ቦስ ይበቃኛል። ኧረ ገና ምን አይተሽ? ከሰዓታት በኋላ ደግሞ ገና በወረቀት ይቀየራል። እና የት አለ ቦስ? ሰብሰፊ መጀመሪያ ምንሽን አዳምጪ። እሺ ምን? የዩኤል መስፈርት ምን መሰለሽ? ያልሰራ አይብላ። አዎ እሺ። እና ምን ልስራ? ትንሽ ጥንቃቄ የሚፈልግ ስራ ነው። ኧረ ጣጣ የለውም። ቢበዛ ምን እጠነቀቃለሁ። ምን መሰለሽ? ረብቃ ክፍል ትገቢያለሽ። ከዛ አልጋው አጠገብ ትንሽ እሺ አዙ ዩኤል ጥያቄ ይፈልግ። እሺ ቦስ ልግባ? ጥንቃቄ ማለት ይሄ ምን? እሺ መጀመሪያ እነሱ መኖራቸውን ቼክ ማድረግ አለብሽ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የፍቅር ንቅሳት ጸሐፊ ኮዜት ዳንኤል። በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የፍቅር ታሪክ። የፍቅር ንቅሳት ክፍል 1። የካቲት 5 2010 ዓ.ም ለእኔ ልዩ ቀን ነበረች። ለእኔ ብቻ ሳይሆን ለሮቤልም እንደዛው። ርብቃ እባላለሁ። የካቲት 5 ሮቢዬ ጋራ የፍቅር ጊዜያችንን ሀ ብለን የጀመርንባት የቀኖችና የፍቅራችን የመጀመሪያ ቀን ሰኞ ነበረች። ከሮቢዬ ጋራ የተዋወቅንባት አጋጣሚ እነሆ እናትና አባቴ ስለተለያዩ እኔ የምኖረው ከአባቴ ጋር ነው። ይሁንና የሳምንቱ መጨረሻ የእረፍት ቀኖችን እናቴ ጋራ ነበረ የማሳልፈው። እኔና ሮቢ በተገናኘንበት ጊዜ እናቴ ከአባቴ በኋላ ካገባችው በኋላ ከአንድ ልጃቸው ወይም ከእህቴና ከእናቷ ከአያቴ ጋራ እነሮቤ ግቢ ተከራይተው ነበር የሚኖሩት። ለተቅዳሜ ነበረ ህዳር 23 2010 ዓ.ም። እናቴ እነሮቤ ቤት በቅርብ ስለሆነ የተከራየችው እኔ ስለማላውቀው ልትወስደኝ ነበር ከአባቴ ጋር የምኖርበት ቤት የመጣችው። ከእናቴ ጋር ተያይዘን ወደ አዲሱ ቤታቸው ሄድን። ስንደርስ በሩን የከፈተችልን ሮቤ ልክን እንደ እህቱ የሚያያት ፍቅር ነበረች። ማም ከፍቅር ጋር ካስተዋወቀችኝ በኋላ ወደ ውስጥ ገባን። ወደ ውስጥ ስንገባ የትምህርት ቤት ልብስ ታጥቦ ተሰጥቶ ነበረ። የዩኒፎርሙ አሰፋፍ የወንድ ይመስል ነበረ። ደግሞም አልተሳሳትኩም፣ የሮቤ ነው። ቤት ገብቼ ትንሽ አረፍ እንኳን ሳልል ፍቅር ብዙ ደብተሮችን ይዛ መጥታ አስጠኝኝ አለችኝ። ይህ የማም ስራ ነው። ሁሌ በሄደችበት ሁሉ ከአባቴ እንደወረስኩት ትምህርት ቤት ላይ ስላለኝ ጉብዝና ታወራለች። ለነገሩ ፍቅር የ3ኛ ክፍል ተማሪ ነበረች። እናም ፍቅርን እያስጠናዋት ቤት ውስጥ ስለሞቀን ወደ ውጭ ወጣን። ውጭ ሮቤ ልብስ እያጠበ እናቱ ደግሞ ቡና እየወቀጠች ነበረ። ከዛ እናቱን ሂጄ ሰላም አልኳት፣ ተዋወቅን። አስቴር እባላለሁ ስትለኝ ርብቃ አልኳት።
ሮቤና ተዋወቃት የማሚ ልጅ ናት እኮ አለችው። ከዛ ሮቤ ጋር ተዋወቅን። የኔና የሮቤ የመጀመሪያ ተዋወቃችን እንዲህ ነበረ። እኔም ፍቅርን ማስጠናት ጀመርኩኝ። ሮቤ ልብሱን አጥቦ ሲጨርስ አጠገቤ መጥቶ ቁጭ አለና አንድ ባንድ እያልን በደንብ መተዋወቅ ጀመርን። ሮቤ ልክ እንደኔ የ9ኛ ክፍል ተማሪ ነበረ። ወደ አመሻሹ ላይም ሁሉም ውጭ ተቀምጦ እኔ ቡና አፈላው። ስጨርስ ሮቤና የማንባል ዛፍ መቁረጥ ጀመሩ። ሮቤ ሲቆርጡ ስልክ እንዳይወድቅበት ብዬ ዘፈኑን እንደከፈተ ሎክ አድርጎት ለፍቅር ሰጣት። ከዛ ፍቅር አጠገቤ መጥታ ተቀመጠች። ድንገት ዞር ስል ኮልሚባክ የሚል ስልክ እየጻፈች ነበረ። የማን ነው ፍቅር ስላት የሮቤ ነዋ አለችኝ። ታዲያ እኔም ስልኩን ሽምድድ አድርጌ እቤት ገብቼ ስልኬ ላይ ሴቭ አደረግኩት። የፍቅር ንቅሳት ክፍል 1 ይህን ይመስል ነበረ። ክፍል 2 ቀጣይ ይዤ የሚመጣ ይሆናል። ውድ ቤተሰቦች ስለነበረ መልካም ጊዜ ይሆንላችሁ። ባይ ባይ።